ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ ሰበር አስቸኳይ አንገብጋቢ ትኩስ ጊዜ የማይሰጡም የጦር ሜዳ የውሎ አዳር ዜናዎችንና መረጃዎችን ይዘን መተናል። የኢራን ቁልፍ ጄኔራል ትናንት ምሽት መገደል ጄኔራሉ ማናቸው በዝርዝር ሰሙታላችሁ። በሌላ በኩል አሁን ከደቂቃዎች በፊት የኢራን ድሮኖች በኪዩት የሚገኘውን ያሚና አል አህመዲ የነዳጅ ማጣሪያ ጣቢያ ሙሉ በሙሉ ማውደማቸው ተሰምቷል። በመካከለኛው ምስራቅ ብሎም ባለም አቀፉ ማህበረሰብ ዘንድ ከፍተኛ ጭንቀትን ፈጥሯል። ዜናውና መረጃው ኢትዮጵያ በሄርሙዝ መስመር መርከቦቿን ለማሳለፍ ተከልክላለች ወይስ ተፈቅዶላታል? ለኢትዮጵያ የነዳጅ እጥረት አይነተኛ መፍትሄ የተባለው ምንድነው? በዝርዝር ተሰሙታላችሁ። በርካታ ኢትዮጵያውያን በጉጉት የሚጠብቁት ዜናና መረጃ ነው። 7 ሚሊዮን የኢራን ወጣቶች ባንድ ጥሪ ብቻ አሜሪካን ለመዋጋት መነሳታቸው ተሰማ። ሁኔታው በአሜሪካ ዘንድ ከፍተኛ የሆነም ጭንቀትን ፈጥሯል። ኔቶና አውሮፓውያን ለምን ከአሜሪካ ጎን አልቆሙም? ዝርዝሩን ሚስጥሩን ይዘነዋል። ይህ መደመጥ መሰማት ያለበት እጅግ በጣም አስገራሚ መረጃ ሆኖ ወጥቷል። የኢራን የውሃ ታንከሮች የነዳጅ ማጣሪያ ጣቢያዎችና የመንገድ ድልድዮች በአሜሪካና በእስራኤል አዳሩን በተደረገ የአየር ድብደባ ወድመዋል። ሁኔታውን በመላው ኢራናውያን ዘንድ እጅግ ከፍተኛ ቁጭትን የፈጠረ ብቻ ሳይሆን ተስፋም ያስቆረጠ ዜናና መረጃ ሆኖ ወጥቷል። የኢራን መጠነ ሰፊ ጥቃት በመላው የአረብ ሀገራት ሲሰነዘር ውሎ አድሯል። ዝርዝሩን አዘጋጅተነዋል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ በመጫን ዜናውንና መረጃውን ተከታተሉ። እኔ ዜናውንና መረጃውን ለእናንተ በሚመጥን ብቻ ሳይሆን አስፈላጊ በሆነ መንገድ አዘጋጅቼዋለሁ። አብረን እንከታተለው። ሰናይ ቆይታ ተመኘን። ወደ ቀዳሚው ዜናና መረጃ ስናልፍ ኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ለምንድነው ከፕሬዚዳንት ትራምፕ ጎን ያልቆመው? በኢራቅ ጦርነት ጊዜ የተሳተፈው፣ በአፍጋኒስታን ጦርነት ጊዜ የተሳተፈው፣ ሳዳም ሁሴን ለመያዝ የተሳተፈው፣ አሁን ግን ኔቶ እጁን አጣጥፎ ቁጭ ብሏል። እንዲሁም የአውሮፓ ሀገራት በሙሉ ፊታቸውን ከፕሬዚዳንት ትራምፕ አዙረዋል፣ ከጦርነቱም ገለል ብለዋል። ይህ ለምን ሆነ? አንቀጽ 5 የኔቶ ህግ የሚለው አባል የሆኑ ሀገራት በጋራ ጦርነት ውስጥ የሚገቡት አንዱ አባል ሀገር በግዛቱ ላይ ጥቃት ሲሰነዘርበት ብቻና ብቻ ነው ይላሉ። አሁን በኢራንና በመካከለኛው ምስራቅ ያለው ግጭት ግን በአሜሪካ ወይም በአውሮፓ መሬት ላይ የተደረገ ጥቃት ባለመሆኑ አውሮፓውያን በህግ የመሳተፍ ግዴታ የለብንም ሲሉ ይናገራሉ። የከፋ የነዳጅና የኢኮኖሚ ቀውስ ይደርስብናል የሚል ፍርሃት ነው ሌላኛው ምክንያት። አውሮፓውያን አሁንም ቢሆን ከሩሲያና ዩክሬን ጦርነት ማግስት በደረሰባቸው የኢኮኖሚና የኃይል ቀውስ እየተሰቃዩና እጅግ በጣም ኢኮኖሚያቸው እየተንኮታኮተ ይገኛል። አውሮፓውያን በኢራን ላይ ጥቃት ቢሰነዝሩ ኢራን ወሳኝ የሆነውን የሄርሙዝ ስትሬት ሙሉ በሙሉ በመዝጋት የዓለምን የነዳጅ ገበያ ልታናጋው ትችላለች። ይህ ደግሞ በአውሮፓ ሀገራት ውስጥ ከፍተኛ የዋጋ ግሽበትና የኑሮ ውድነት ያስከትላል ብለው በመፍራት ነው። ሌላው የኢራን አጸፋ ጥቃት ስጋት አውሮፓ ከመካከለኛው ምስራቅ ጋር በቅርብ ርቀት ላይ ስለምትገኝ ለኢራን የሚሳኤልና የድሮን ጥቃቶች እጅግ ተጋላጭ ናት ብለው ያስባሉ። የስደተኞች መጎራበት በኢራን ላይ የሚከፈተው ሙሉ ጦርነት በሚሊዮን የሚቆጠሩ ስደተኞች ወደ አውሮፓ እንዲሰደዱ ሊያደርግ ይችላል። አውሮፓውያን ቀደም ሲል ከሶሪያ ጦርነት የገጠማቸው አይነት የስደተኞች ቀውስ በድጋሜ ማስተናገድ አይፈልጉም፣ አቅማቸውም አይችልም፣ ይህን መሸከምም አይችሉም የሚል ሌላም መረጃና ሌላም እንደ መልስ አድርገው ያቀርባሉ። የፖለቲካ ፍልስፍና ልዩነት አውሮፓውያን ችግሮችን በዲፕሎማሲና በንግግር መፍታትን ይመርጣሉ። እንደ ኢራቅና ሊቢያ ያለፉት ጊዜያት የአሜሪካ ጣልቃ ገብነቶች አገሪቱን ወደ ባሰ ቀውስና የእርስ በርስ ጦርነቶች እንጂ ወደ ሰላም እንዳላመጧቸው ስለሚገነዘቡ በኢራን ላይ የሚደረግ ጥቃት አካባቢውን ይበልጥ ያናጋል ብለው ያምናሉ። በዚህ ምክንያት አውሮፓውያን ከአሜሪካ ጋር ያላቸውን ወታደራዊ ትብብር በዚህ ጉዳይ ላይ ገድበውት ይገኛሉ። ይህ የጂኦፖለቲካዊ ሁኔታ በዓለም የነዳጅ ዋጋና በኢትዮጵያ የነዳጅ አቅርቦት ላይ ስለሚኖረው ተጽዕኖ ደግሞ በሚቀጥለው ልንዘግብላችሁ ነው። ባጭሩ አውሮፓውያንም ሆነ ኔቶ ኢራንን ፈርተዋል። ከኢራን የሚደርስባቸውን አጸፋዊ ምላሽ መቋቋም ይከብዳቸዋል። በዚህ ምክንያት ፈርተው ነው የሚለው በትልቁ የሚሰመርበት ነጥብ ነው። ከአሜሪካ ጎን ያልቆሙት ኢራንን ፈርተው የሚለው ትልቁ መልስ ሆኖ ተገኝቷል። ይህም በዓለም አቀፍ ሚዲያዎች እጅግ መነጋገሪያ ሆኗል።
ፕሬዚዳንት ትራምፕም ሰድቧቸዋል። ፕሬዚዳንት ትራምፕ ሁልጊዜም አንደበቱ ለስድብ የማይገታው ፕሬዚዳንት ኔቶን አንተ ኔቶ የምትባል ተቋም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት እየተባልክ የምትጠራ የወረቀት ላይ ነብር የወረቀት ላይ አንበሳ ሌላ ምንም የማትሰራ መሬት ላይ ከኔ ጎን ያልቆምክ ኢራንን ስዋጋ ያላገስከኝ ፈሪ ቦቅቧቃ የሚል ስያሜ ነው እንግዲህ ፕሬዚዳንት ትራምፕ እጅግ በሚገርም ሁኔታ የተናገሩት። ፕሬዚዳንት ትራምፕ በዚህ አላበቁም። የፈረንሳዩን ጠቅላይ ሚኒስቴርም የፈረንሳዩን ፕሬዚዳንት ልክ ነገሩት። የፈረንሳይ ፕሬዚዳንት ነኝ ይላል። ይሄ ደግሞ ሚስቱ እንኳን በወጉ የማታከብረው ክብር የማሰጠው አሁን ቀኝ አገጩን መታው በባለፈው በማገገም ላይ የሚገኝ ይህ ፈሪና ቦቅቧቃ የፈረንሳይ ፕሬዚዳንት ነው ሲሉ ተደምጠዋል። ፈረንሳይ በዚህ ፕሬዚዳንት እየተመራች አይደለም ኢራንን መዋጋት ይቅርና ፕሬዚዳንቱ ራሱ ከሚስቱ ጥፊ የሚሰነዘረውን ሚሳኤል መቋቋም አይችሉም ሲሉ ነው ፕሬዚዳንት ትራምፕ የሰላቅና የማሾፍ መልእክታቸውን ለፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የተናገሩት። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በሁኔታው እጅግ ተበሳጭቷል። በነገራችን ላይ ፕሬዚዳንት ትራምፕ የሚሰማቸውን ያዩትን ያሰቡትን ከመናገር ወደኋላ የማይሉ እብድና ዘመናዊ የልቡን ይናገራል ከሚባሉ ሰዎች መካከልም ግንባር ቀደም ሰው ቢሆኑ ፕሬዚዳንት ትራምፕ ናቸው። ከዚህ በፊት የሳውዲ አረቢያው ንጉስ ሙሐመድ ሰልማንን እንደተናገሩት ወደ ቀጣዩ ዜናና መረጃ ስናልፍ በአንድ ጥሪ ብቻ 7 ሚሊዮን የሚሆኑ ኢራናውያን አሜሪካን ለመዋጋት በኢራን የመከላከያ ሚኒስቴር በኩል መመዝገባቸው ተሰማ። ሁኔታውም አሜሪካን አስደንግጧል። አሜሪካ በእግረኛ ጦር ጭራሽ ኢራንን መሞከር አይታሰብም የሚል መልእክት እንድታስተላልፍ የሚያስገድድ ይመስላል። የኢራን ባለስልጣናት መግለጫና የ7 ሚሊዮን በጎ ፈቃደኞች ጉዳይ የጋሊባፋ መግለጫ የኢራን ፓርላማ አፈ ጉባኤ የሆኑት ሞሐመድ ባግሄር ጋሊባፋ አገሪቱ በገጠማት ጦርነት ወቅት በተደረገ አገራዊ ቅስቀሳና ጥሪ በአንድ ሳምንት ባልሞላ ጊዜ ውስጥ ወደ 7 ሚሊዮን የሚጠጉ ኢራናውያን መሳሪያ አንስተው አገራቸውን ለመከላከል ዝግጁ መሆናቸውን በይፋ በማህበራዊ ገጻቸው ጻፉ። የጦር አዛዡ ትዕዛዝ የኢራን ጦር አዛዥ የሆኑት ሜጀር ጄኔራል አሚር ሀታሚ ጠላት የእግረኛ ጦር ጥቃት ወይም ግራውንድ ኦፕሬሽን ለመሰንዘር ቢሞክርም አንድም ወታደር በህይወት መትረፍ እንደሌለበት ለሰራዊቶቻቸው ጥብቅና እጅግ በጣም አስቸኳይ ትዕዛዝ ማስተላለፋቸውም ተሰምቷል። በካራጂ ከተማ የተፈጸመው ጥቃት የድልድይ መሰበር ከቴህራን በስተምዕራብ በምትገኘው ካራጅ ከተማ የሚገኘውና በግንባታ ላይ የነበረው ግዙፍ ቢዋን የሚሰኘው ድልድይ በደረሰበት የአየር ድብደባ ሙሉ በሙሉ መውደሙ ተረጋግጧል። የደረሰው ጉዳት በድልድዩ ላይ በተፈጸመው ጥቃት 8 ሰዎች መሞታቸውና ከ100 በላይ ሰዎች መቁሰላቸውን የኢራን የመንግስት መገናኛ ብዙሃን ገልጸዋል። የአሜሪካ ምላሽ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድልድዩ መፍረሱን የሚያሳይ ተንቀሳቃሽ ምስል ቪዲዮ በማጋራት ኢራን ጊዜው ሳይረፍድ ስምምነት ማድረግ አለባት የሚል ጠንከር ያለ ማስጠንቀቂያ አዘል መልእክት አስተላለፉ። የኢራን የጦር አዛዦችና እንዲሁም ከአሜሪካ በተቃራኒ ጎን የቆሙ የኢራን ባለስልጣናት በሙሉ በአስቸኳይ እጅ ሊሰጡ ሲሉ ፕሬዚዳንት ትራምፕ እጅግ አስገራሚ መልእክት አስተላልፈዋል። በሌላ በተያያዘ ዜናና መረጃ ኢራን ቁልፍ የምትለውን ጄኔራል በአሜሪካና በእስራኤል የአየር ድብደባ ዛሬ ጧት መሞቱ ተሰማ። ጄኔራል ሞሐመድ አሊ ፈታሊዛድህ የኢራን እስላማዊ አብዮታዊ ዘብ IRGC ልዩ ክፍል የሆነው የፈቲህን አዛዥ ብርጋዴር ጄኔራል ሞሐመድ አሊ ፈታሊዛድህ በአሜሪካና በእስራኤል ጥቃት መገደላቸውን የአገሪቱ ወታደራዊ የዜና ምንጭና ዓለም አቀፍ መገናኛ ብዙሃን ዘግበዋል። ጄኔራሉ ቀደም ሲል በሶሪያ ጦርነት ላይ የተሳተፉና በመንግስት ላይ የሚነሱ ተቃዋሚዎችን በማፈን የሚታወቁ የልዩ ኃይል አዛዥ መሆናቸውም ታውቋል። ኢራን ይሄን ጄኔራል ማጣቷን እጅግ ከፍተኛ ኪሳራ ነው ተብሏል። አሁንም አሜሪካና እስራኤል የኢራን ቁልፍ የሆኑ ጄኔራሎችን፣ የጦር መሐንዲሶችን፣ የኒውክሌር ጠበብቶችንና ሳይንቲስቶችን እንዲሁም ባለስልጣናትንም ጭምር መግደላችን እንቀጥላለን ሲሉ ነው እየዛቱ የሚገኙት። ኢራን በበኩሏ መቼም ቢሆን ከአሜሪካ ጋር ድርድር አይታሰብም፣ እንደውም ከአሜሪካ ጋር ከምንደራደር ይልቅ ሲኦል ብንገባ ይሻለናል፣ ጦርነቱን እስከ መጨረሻው እንቀጥላለን፣
የሄርሙዝ ሰርጥም በእኛ ቁጥጥር ስር ብቻ መሆን አለበት፣ ማንም ሀገር ይሄን መቆጣጠር የለበትም ሲሉ ተደምጠዋል። ጦርነቱም እንደሚቀጥል ከዚህም እየባሰ እንደሚመጣ ነው አሁን ያለው መረጃ የሚያሳየው። ምንም እንኳን የጦር ግንባር የውሎ አዳር መረጃዎች የሚቀያየሩ ቢሆኑም ወደ ቀጣዩ ዜናና መረጃ ስናልፍም የኢትዮጵያ መርከቦች በሄርሙዝ መስመር እንዳያልፉ ተከልክለዋል ወይስ ተፈቅዶላቸዋል? በአንዳንድ የኢትዮጵያ የአማርኛ ጣቢያዎች እንደሰማነውና እንደተከታተልነው የኢትዮጵያ መርከቦች በስትሬት ኦፍ ሄርሙዝ ወይም በሄርሙዝ የባህር ወሽመጥ እንዳያልፉ ኢራን ከልክላለች የሚሉ ዜናዎች ወጥተው ነበር። አሁን እውነቱን ትሰማላችሁ፣ አረጋግጣችሁም ትሄዳላችሁ። በሄርሙዝ ወሽመጥ የኢራን አዲስ የፍተሻ ስርዓትና በኢትዮጵያ ንግድ ላይ ወይም በኢትዮጵያ መርከቦች ላይ ያለው አንድምታና እውነታ በኢራን በአሜሪካና በእስራኤል መካከል እየተካሄደ ያለው ግጭት በዓለም አቀፍ የነዳጅና የንግድ መስመር በሆነው በሄርሙዝ ወሽመጥ ላይ ከፍተኛ ቀውስ አስከትሏል። የባህር በር የሌላት ኢትዮጵያ ከዚህ ቀውስ የሚመነጨውን የኢኮኖሚ ጫና ለመቋቋም እየጣረች እንደሆነም ተሰምቷል። ኢራን በሄርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ የጣለችው ገደብና የፈቀደችው አሰራር ዝርዝር እንደሚከተለው ለአድማጭ ተመልካቾቻችን ይቀርባል። የሄርሙዝ በር ወቅታዊ ሁኔታ ከየካቲት ወር 2026 ጀምሮ ወይም ማርች 2026 ጀምሮ በደረሰ ወታደራዊ ጥቃቶች ማግስት የኢራን እስላማዊ አብዮታዊ ዘብ IRGC ወሽመጡን ሙሉ በሙሉ ተቆጣጥረውታል። የተከለከሉ መርከቦች ኢራን ከጠላትነት ከፈረጀቻቸው ሀገራት በተለይ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በዚህ የሄርሙዝ መስመር በኩል ማለፍ ፈጽሞ እንደማይችሉ ማስጠንቀቂያ አውጥታለች። የተፈቀደላቸው መርከቦች ኢራን ወዳጅ ወይም ገለልተኛ ለሆኑ ሀገራት መርከቦች ማለፍ እንደምትፈቅድ አስታውቃለች። ነገር ግን ማለፍ የሚቻለው እጅግ በጣም ጥብቅ ፍተሻ ከተደረገ በኋላ ነው ተብሏል። መርከቦቹ የጭነት ዝርዝራቸውንና የተጓዦችን ማንነት ለኢራን ባለስልጣናት አስቀድመው ማሳወቅ ግዴታቸው ነው። በተጨማሪም መርከቦቹ የደህንነት ኮድ ለማግኘት ከፍተኛ የሽግግር ክፍያ በቻይና ዩን ወይም በዲጂታል ገንዘብ እንዲከፍሉ እየተገደዱ መሆኑን ዓለም አቀፍ የባህር ላይ መረጃዎች ያመላክታሉ። ኢራን በአሜሪካ ዶላር የሚፈጸም ማንኛውንም ክፍያ አልቀበልም ብላለች። ክፍያ ካለ በቻይና የገንዘብ ስርዓት ወይም ደግሞ በራሳቸው ሀገር የዲጂታል የገንዘብ የክፍያ ስርዓት ብቻ እንቀበላለን ብለዋል። ይህ ሁኔታውን እጅግ አወዛጋቢ አድርጎታል። በሌላ በኩል ደግሞ በኢራን የባህር በተለይ በሄርሙዝ መስመር ላይ የሚሰሩ የኢራን አጠቃላይ የደህንነት ባለስልጣናትና የቀረጽ ወይም የግብር ሰብሳቢዎች ለአንድ መርከብ 2 ሚሊዮን የአሜሪካ ዶላር እየተቀበሉ መሆኑ ተሰምቷል። ይህ አሰራር ለኢትዮጵያ መርከቦች ምን ትርጉም አለው? ኢትዮጵያ በኢራን በኩል እንደ ገለልተኛና ወዳጅ ሀገር የምትታይ በመሆኗ እንዲሁም የብሪክስ አባል በመሆኗ የኢትዮጵያ ንብረት የሆኑ ወይም ወደ ኢትዮጵያ የሚጓጓዙ መርከቦች ከኢራን ፍቃድ አግኝተው የማለፍ ከፍተኛ የሆነ እድል አላቸው ይላል ዛሬ የወጣው ዜናና መረጃ። በተለይ ዜናውና መረጃ ደግሞ የተገኘው ከብሪክስ ነው። ሆኖም በተጨማሪ ሁኔታ የኢትዮጵያ የንግድና የነዳጅ መርከቦች በዚህ በስትሬት ኦፍ ሄርሙዝ ወይም በሄርሙዝ የባህር ወሽመጥ በኩል ለማለፍ የሚከተሉት ተግዳሮቶች በአሁኑ ሰዓት እየገጠሙት ይገኛሉ። የባህር ላይ መድን ወይም ኢንሹራንስ መወደድ። ቀውሱን ተከትሎ የባህር ላይ የጦርነት ስጋት መድን ዋጋ በከፍተኛ ሁኔታ ጨምሯል። በዚህም ምክንያት ብዙዎቹ ዓለም አቀፍ የጭነትና የነዳጅ ጫኝ መርከቦች በወሽመጡ በኩል ከማለፍ ይልቅ ረጅሙን የደቡብ አፍሪካውን ኬፕ ኦፍ ጉድ ሆፕ መንገድ ለመጠቀም መርጠዋል። የኪራይ መርከቦች አጠቃቀም። ኢትዮጵያ የራሷ የንግድ መርከቦች ቢኖራትም አብዛኛውን የነዳጅና የጅምላ የጭነት መርከቦች የምታስገባው በተከራዩ ዓለም አቀፍ መርከቦች ነው። እነዚህ መርከቦች ከላይ በተጠቀሱት የኢንሹራንስና የጸጥታ ስጋቶች ምክንያት ወደ ቀጠናው ለመግባት ፈቃደኛ አልሆኑም። በተለይ ኢትዮጵያ ደግሞ በዓለም አቀፉ ሕግ መሰረት ተከራይታ የምትሰራባቸው መርከቦች የቻይና፣ የዴንማርክና የተባበሩት አረብ ኤሚሬትስ መርከቦች ናቸው። የተባበሩት አረብ ኤሚሬትስ መርከቦች በኢራን ታርጌት ስለተደረጉ ሙሉ በሙሉ ከኢትዮጵያ ጋር ያላቸውን ግንኙነት አቁመዋል። የዴንማርክና የቻይና መርከቦች በተወሰነ መልኩ ሸቀጦችን ሊያስተላልፉ ይችላሉ። እሱም ግን በሸቀጦች ላይ ያለውን ዋጋ ከእስካሁኑ ከጥፍም በላይ ይጨምረዋል ነው የተባለው። በኢትዮጵያ ላይ እያሳደረ ያለው እውነተኛ ተጽዕኖ። የኢትዮጵያ ትልቁ ስጋት መርከቦቿ በአካል